السلام عليكم ورحمة الله وبركاته برمضان وقت من ማድረግ የለብንም የሚለውን በዛሬው ክፍል እናያለን እነዚህም እንግዲህ አንደኛ በረመዳን ወር ከመጠን በላይ መመገብ የለብንም አፍጥር በመናፈጥርበት ጊዜ ከመጠን በላይ መመገብ የለብንም ያ ደግሞ የምግብ የመፈጨ ስርዓታችንን ያዛባብናል ሆድ መነፋት እንዲሁም የተራዊህ ሰላትን ሌሎችንም አክቲቪቲዎቻችንን በአግባቡ እንዳንወጣ ያደርገናል ከዛም ባሻገር የተጠባበሱ ምግቦችን መመገብና ማዘውተር አይኖርብንም ምክንያቱም እነዚህ ምግቦች በመንመገብበት ጊዜ የቅባት መጠናቸው ጤና ላይም ደግሞ የተለያየ አይነት እክል ስለሚያስከስቱ የተጠባበሱ ምግቦች በዘይት የተጠበሱ ምግቦች ለጤና በጣም አይመከሩም ስለዚህ እነዚህ ምግቦች በተለያዩ አይነት አማራጭ ተለዋጭ አማራጮች መተካት ይኖርብናል ማለት ነው ምናልባት በኦቭን ማብሰል ሊሆን ይችላል ከዛም ባሻገር ደግሞ በሌላ አይነት መልኩ ማብሰል ልንጠቀም ይገባል ማለት ነው ከዛም በተጨማሪ ደግሞ የረመዳን አመጋገባችን ምን መሆን አለበት ቀስ ብለን ነው ማፍጠር ያለብን ይሄም ስቴፕ ባይ ስቴፕ እንዴት ነው ማፍጠር ያለብን የመጀመሪያ ያው በሱናችን በቴምር ማፍጠር ይመከራል ቴምር ያው ኮምፕሌክስ ሹገር ነው ያለው ከዛም ባሻገር ኤሌክትሮላይት አለው ፋይበሩ በጣም ብዙ ነው ስለዚህ ያንን በመናፈጥርበት ጊዜ ሰውነታችን በአንድ ጊዜ የስኳር መጠናችን ላጥ ብሎ ከፍ ብሎ እንዳይጨምር ያደርጋል የስኳር መጠናችንን በተረጋጋ መልኩ እንዲጨምር ያደርግልናል ከዛም በውሃ እናፈጥራለን በሱናው መልኩ ከዛም በመቀጠል ኮምፕሌክስ ካርቦሃይድሬት ሾርባ ለካ አጃም ይሁን ከገብስ የተሰራ ሾርባ መጠቀም ጥሩ ነው ከዛን እንግዲህ ያለን እየቀጠለን እንደ ልምዳችንና እንደ ባህላችን እንደ ራሳችን ፐርሰናላይዝድ በሆነ መልኩ እንደሚመቸን መቀጠል እንችላለን ግን እዚህ ጋር ልብ መባል ያለበት ከተጠባበሱ ምግቦች ባሻገር ቅባት የበዛባቸው ምግቦች መጠቀም አይመከርም ምክንያቱም ይሄም እንግዲህ የምግብ መፈጨት ሂደቱን ያስተጓጉልብናል ከዛም ባሻገር የሆድ መነፋትን እንዲመጣ ስለሚያደርግ ማለት ነው ሌላ በረመዳን እንግዲህ ማድረግ የሌለብን ነገር ምንድነው ውሃ መጠናችንን በደንብ መቆጣጠር ይኖርብናል ውሃ በደንብ መጠጣት ይኖርብናል ፈሳሽ ነገሮችን በደንብ መውሰድ ይኖርብናል የፈሳሽ ነገሮችን ለመውሰድ ብለን ደግሞ በተጨማሪ ካርቦኔትድ የሆኑ ድሪንኮች እነዚህ ጋዝ ያላቸው መጠጦችን በመንጠቀምበት ጊዜ የሆድ መነፋትንም አሁንም ይጨምራል ሌላም ባሻገር አሲድ ሪፍሌክስ እንዲጨምር ያደርጋል ስለዚህ እነዚህ ነገሮች መቀነስ ይኖርብናል በርግጥ ግን በደንብ ሃይድሬት ማድረግ ይኖርብናል ይሄም ደግሞ ሲሆን ፈሳሽ ውሃ ከውሃ ባሻገር ሻይ ስንል ደግሞ ስለሱ ምን መጣበታለን ቀጥለን ምን አይነት መጠቀም እንዳለብን የፈሳሽ ይዘታቸው ከፍ ያለ ጁስ ፓፓዬ ጁስ ሀብሀብ ጁስ ብሎም ደግሞ ከኪያር የተሰሩ ጁስ በደንብ ሃይድሬት እንዲያደርግ ሰውነታችን የውሃ በደንብ እንዲያገኝ ያደርጋል ምክንያቱም እነዚህ የውሃ ይዘታቸው በጣም የጨመረ ስለሆነ ማለት ነው ከዛም ባሻገር በመቀጠል ደግሞ ምንድነው ሻይ እንጠጣለን ሲባል ዳዩሬቲክስ ኢፌክት ያላቸው እነዚህ አነቃቂ ፈሳሾች ሻይ ቡና መቀነስ ይኖርብናል ሻይ ያው ሲባል ሁሉም ሻይ ብላክ ቲ አይደለም ካፊን የሌላቸው የሻይ አይነቶች አሉ ኸርባል ቲ የምንላቸው እነሱን መጠቀም እንችላለን ቡናም ቢሆን አንጠጣ ሳይሆን ፍጆታችንን መቀነስ ይኖርብናል ምክንያቱም እነዚህ ዳዩሬቲክስ ኢፌክት አላቸው ያ ማለት ሽንት የማሸናት ባህሪና ሰውነታችን ውስጥ ያለውን ውሃ ከሰውነታችን እንዲወጣ ያደርጋሉ ስለዚህ ፍጆታችንን እንግዲህ በደንብ ልብ ልንለው የሚገባ ነገር ነው ማለት ነው ሌላ በረመዳን ማድረግ የሌለብን ነገር ስሁርን መዝለል አይኖርብንም ስሁር በቀኑ ክፍለ ጊዜ በደንብ የሚከፍለን ነገር ነው ስሁር በአግባቡ ከተመገብን በቀኑ ክፍለ ጊዜ ንቁ እንድንሆን የዕለት ተዕለት ስራችንን በብቃት እንድንወጣ በተለይ ደግሞ ተጓዳኝ ችግር ያለባቸው ስኳር ታማሚዎች ያለባቸው ግለሰቦች በደንብ የስኳር መጠናቸው ቀኑን ሙሉ የተረጋጋ እንዲሆን ያደርጋል ማለት ነው ስለዚህ ስሁር በጣም ብዙ ጠቀሜታ ያለው ነገር ነው ስሁርን በደንብ መመገብ አለብን መዝለል የለብንም ስንመገብ ግን የምንመገበው የምግብ አይነት ላይ ትኩረት በደንብ ማድረግ ይኖርብናል ከዛም ባሻገር እንግዲህ የሜንታልና ኢሞሽናል ዌል ቢንጋችንን ትኩረት ማድረግ አለብን ጾም ከምግብ ብቻ መታቀብ ሳይሆን ሰልፍ ዲሲፕሊን የራሳችንን ራስን የመግዛት ብቃትና ስነ ስርዓትን ስለሚያስተምረን ማይንድፉል መሆን አለብን ያም እንግዲህ ኢቲካፍ ሰላታችን ላይ ዱዓ ላይ መበርታትና ራሳችንን ምናዳምጥበት ወደ ራሳችን ወደ ነፍሳችን መለስ ምንልበት ማንነታችንን ምንፈትሽበት ጊዜ ይሆናል ስለዚህ ማይንድፉል መሆን ይኖርብናል ማለት ነው ከዛም ባሻገር ደግሞ የእንቅልፍ ሁኔታችን የእንቅልፍ ፓተርናችን እንዳይዛባ ትኩረት በደንብ ማድረግ ይኖርብናል ከተቻለ ጊዜ ከተገኘ በቀኑ ክፍለ ጊዜ አጠር ያለች ረፍት ማድረግ ይኖርብናል ቀይሉላ ይመከራል ከ10 እስከ 30 ደቂቃ ነው በአቨሬጅ 20 ደቂቃ የቀኑ ውስጥ ረፍት ማድረግ ይኖርብናል ከዛም ባሻገር ደግሞ ለቀንም ማታም ቢሆን ሰዓቱን ወሰን አድርገን
ቋሚ የሆነ በቂ ረፍት ማድረግ ይኖርብናል እነዚህ ነገሮች እንግዲህ ትኩረት ሰጥተን ልንሰራበት ይገባል ከዛም ባሻገር ሌላ የጤና ሁኔታዎችና ተጓዳኝ ችግሮች ካሉ ከሐኪም ጋር መማከር ሌላ የሚሰሙን ስሜቶች ካሉ እንግዲህ ወደ ህክምና ማዕከል መሄድ ሊኖርብን ይችላል የዛሬውን ጨርሰናል ሰላም አለይኩም ወራህመቱላሂ ወበረካቱ